ትራምፕ ወደ ዛቻቸው ተመልሰዋል። ኢራን ከምድረ ገጽ ትጠፋለች ማለታቸውንም በድጋሚ ጀምሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከፎክስ ኒውስ ቴሌቪዥን ጋር በነበራቸው ቃለ ምልልስ ኢራን ከምድረ ገጽ ልትጠፋ የምትችልበት እድል ስለመኖሩ አንስተዋል። ትራምፕ ይህንን እያሉ ያሉት ግን በአስገራሚ ሁኔታ በቅርቡ በወጣው የሃርቫርድ ካፕስ ሃሪስ የህዝብ አስተያየት ጥናት ላይ ኦልሞስት 52% የሚሆኑት አሜሪካውያን በዚህ ጥናት የተሳተፉ መላሾች ማለት ነው ፕሬዚደንት ትራምፕ ሀገሪቱን ለመምራት የሚያስችል አስፈላጊው የአእምሮ ብቃት የላቸውም የሚል ቀጥተኛ ምላሽ እየሰጡ ባሉበት ወቅት ነው። ምንም እንኳን በርካታ አሜሪካውያን ትራምፕ ሊመሩን አይችሉም፣ ብቁ የሆነ አእምሮ የላቸውም የሚል ሐሳብ ቢያነሱም ትራምፕ ግን ወደ ዛቻቸው ተመልሰው ኢራን ከምድረ ገጽ ጠፋለች የሚል ሐሳብን በድጋሚ ያስተጋቡ ይገኛሉ። በዛሬው የልዩ ጥንቅር ዝግጅታችን በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ አጀንዳ ሆኖ ስለቀጠለውና በቅርቡ በወጣው የሃርቫርድ ካፕስ ወይም ሃሪስ የህዝብ አስተያየት ጥናት ላይ የተመሰረተውን ፕሮግራም ነው ይዘን የቀረብ ነው። በዛሬው ቆይታችን በጥናቱ ውስጥ የተገኘውን እጅግ አስገራሚና ለዋይት ሃውስ አስደንጋጭ የሆነውን ግኝት ነው የምንመረምረው። ይህም የፕሬዚዳንት ዶናልድ ትራምፕ የአእምሮ ብቃት ጉዳይ ነው። ጥናቱ በግልጽ የሚያሳየው መስላችሁ አብዛኞቹ አሜሪካውያን በፕሬዚዳንቱ የአእምሮ ጤንነትና የአስተሳሰብ ንቃትና ብቃት ላይ ከፍተኛ ጥርጣሬን ያድርባቸዋል። አሃዞቹን በዝርዝር ስንመለከት 52% የሚሆኑት የጥናቱ ተሳታፊ ምላሾች ፕሬዚዳንት ትራምፕ ሀገሪቱን ለመምራት የሚያስችል አስፈላጊው የአእምሮ ብቃት የላቸውም የሚል ቀጥተኛ ምላሽ ሰጥቷል። ይህ ቁጥር ደግሞ ከግማሽ በላይ የሚሆኑ ተሳታፊዎች የሰጡት መሆኑ ጉዳዩ ጥቂት ተቃዋሚዎች የሚያራግቡት ወሬ ሳይሆን አብዛኛው የሀገሪቱ ዜጋ የሚጋራው ስጋት እየሆነ መምጣቱን ያረጋግጣል። ይህ ስጋት ግን ከየት ነው የመጣው የሚለውን ነጥብ ስናነሳው በጥናቱ ውስጥ የተካተቱት ሰዎች የፕሬዚዳንቱ የቅርብ ጊዜ ንግግሮችን፣ በማህበራዊ ሚዲያ የሚያደርጓቸውን እንቅስቃሴዎችና በህዝብ ፊት የሚታዩባቸውን ሁኔታዎች እንደ መለኪያ አድርገው ይወስዷቸዋል። ብዙዎቹ ፕሬዚዳንቱ አንዳንድ ጊዜ ትኩረት እንደሚርቃቸው፣ ሐሳባቸው እንደሚዘበራረቅና የነገሮችን ቅደም ተከተል የመጠበቅ ችግር እንደሚታይባቸውም ገልጿል። ይህ የአእምሮ ብቃት ጥያቄ አሜሪካ ፖለቲካ ውስጥ እጅግ ስሜታዊ የሆነ ጉዳይን ይዞ ነው የሚመጣው። ምክንያቱም ፕሬዚዳንቱ የዓለማችንን ግዙፍ ኢኮኖሚና ወታደራዊ ኃይል የሚመሩ በመሆናቸው ምክንያት የእሳቸው የአእምሮ ንቃት ከሀገር ደህንነት ጋር በቀጥታ የተቆራኘ ነው። ከዚህ ቀደም በተደረጉ መሰል ጥናቶች በትራምፕ ላይ የሚነሱ ትችቶች በአብዛኛው በፖሊሲዎቻቸው ወይም በአነጋገራቸው ላይ የሚያተኩሩ ነበር። አሁን ግን ትኩረቱ ከፖሊሲ ወደ ባዮሎጂያዊ ብቃት ተሸጋግሯል። ይህ ማለት ደግሞ ሰዎች ትራምፕ የሚሉትን አልወደድኩትም ከማለት ይልቅ ትራምፕ የሚሉትን ነገር የመረዳትና የማመዛዘን ብቃት አላቸው ወይ የሚል ጥርጣሬ ውስጥ መግባታቸውን የሚያሳይ ሆኖ ተወስዷል። ጥናቱ ይህ ስጋት በዲሞክራት ደጋፊዎች ዘንድ ብቻ ሳይሆን ወደ ገለልተኛ መራጮችና ወደ አንዳንድ ሪፐብሊካኖችም እየተስፋፋ መምጣቱን ነው የሚያሳየው። ይህ የ52% ውጤት ለትራምፕ አስተዳደር ትልቅ የፖለቲካ ኪሳራን ይዞ ብቅ ብሏል። በአሜሪካ ታሪክ ውስጥ አንድ ፕሬዚዳንት ስራ በጀመረ በመጀመሪያው ምዕራፍ እንዲህ ያለ ሰፊ የአእምሮ ብቃት ጥያቄ ሲነሳበት ማየት እጅግ ብርቅ ነው። ይህ ሁኔታ ደግሞ በሚቀጥሉት ወራት ፕሬዚዳንቱ የሚያደርጓቸው ማንኛውም ንግግሮችና እንቅስቃሴዎች በከፍተኛ ጥንቃቄና በአጉሊ መነጽር እንዲታዩ ያደርጋቸዋል። ዛሬ የምናየው ይህ ግኝት በሚቀጥሉት ደቂቃዎች ለምንነጋገራቸው የአካል ጤንነት፣ የፖለቲካ ክፍፍልና ዓለም አቀፍ ተጽዕኖዎች እንደ መነሻ የሚያገለግል ዋነኛ ማሳያ ነውና አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። አብራችሁን ቆዩ። ይህ ዘ ዋሽንግተን ፖስት፣ ኤቢሲ ኒውስ እንዲሁም ላፕሶስ ያካሄዱት የህዝብ አስተያየት ጥናት ላይ አብዛኛው አሜሪካዊ በፕሬዚዳንቱ የአእምሮ ጤንነትና የአስተሳሰብ ንቃት ላይ ከፍተኛ ጥርጣሬ እንዳለበት ይገልጻል። አሃዞቹን በዝርዝር ስንመለከታቸው 52% የሚሆኑት መላሾች ፕሬዚዳንት ትራምፕ ሀገሪቱን ለመምራት የሚያስችል አስፈላጊው የአእምሮ ብቃት የላቸውም የሚል ቀጥተኛ ምላሽን ሰጥቷል። ይህ ቁጥር ከግማሽ በላይ በመሆኑ ጉዳዩ ጥቂት ተቃዋሚዎች የሚያነሱት ወሬ ሳይሆን አብዛኛው የሀገሪቱ ዜጋ የሚጋራው ስጋት መሆኑን ያረጋግጣል። ይህ ስጋት ግን ከየት የመጣ ነው የሚለው ነጥብ ስንመረምር ጥናቱ እንደሚያሳየው የአሜሪካ ህዝብ ስለ ትራምፕ ያለው ስጋት ከአእምሮ ብቃት ባለፈው ወደ አካላዊ ጤንነታቸውም ነው የተሸጋገረው። 54% የሚሆኑት መላሾች ትራምፕ በፊዚዮሎጂያዊ ወይም በአካላዊ ሁኔታ ፕሬዚዳንታዊ ኃላፊነታቸውን ለመወጣት የሚያስችል ጤና የላቸውም ብለው ያምናሉ። ይህ አሃዝ ከአእምሮ ብቃት ጥያቄው ወይም ከዛ 52% በ2% ብልጫ ያለው ነው። የሚያሳየው ደግሞ መስላችሁ ህዝቡ ከፕሬዚዳንቱ ንግግር ይልቅ ለሚያየው አካላዊ እንቅስቃሴና ለእድሜያቸው ከፍ ማለት የበለጠ ስጋት እንዳለው ነው የሚያሳየው። ትራምፕ በአሁኑ ወቅት በአሜሪካ ታሪክ ውስጥ በስልጣን ላይ ካሉ እጅግ እድሜ ጠገብ መሪዎች መካከል አንዱ ናቸው። ይህ እድሜ ደግሞ ከዋይት ሃውስ እጅግ አድካሚ የሥራ ሰዓት ጋር፣ የማያቋርጥ የሀገር ውስጥና የውጭ ሀገር ጉዞዎች ጋር እንዲሁም ደግሞ ከፍተኛ ውጥረት ከሚታይባቸው ስብሰባዎች ጋርና አሁኑ ያለውን የኢራን ጦርነት ጋር ሲደመር ለብዙዎች አሳሳቢ ጉዳይ ሆኗል። የጥናቱ ውጤት እንደሚያመላክተው ከሆነ መራጮች ፕሬዚዳንቱ እነዚህን ሁሉ ጫናዎች ለመቋቋም የሚያስችል ጽናት ወይም ስታሚና የላቸውም
ብለው ይደመድማሉ ወይም ያ ጽናት አላቸው ብለው አያምኑ። በተለይ ፕሬዝዳንቱ በህዝብ ፊት በሚቀርቡበት ወቅት የሚያሳዩዋቸው ጥቃቅን የአካላዊ ድካም ምልክቶች፣ ለምሳሌ ደረጃዎችን ሲወጡ የሚታይባቸው ጥንቃቄ፣ የቆይታ ጊዜያቸው ወይም የአነጋገር ፍጥነታቸው በማህበራዊ ሚዲያና ፖለቲካ ተንታኞች ዘንድ እንደ ትልቅ መረጃዎች ነው እየተቆጠሩ ያሉት። ጥናቱ እነዚህን ግለሰባዊ ምልክቶች ወደ አጠቃላይ የህዝብ ስምምነት የቀየራቸው ይመስላል። 54% የሚሆነው ህዝብ ብቁ አይደሉም ሲል ያምናል። ይህ ደግሞ የፕሬዝዳንቱ ጤና ከግል ሚስጥርነት ወጥቶ አሁን የህዝብ የክትትል ርዕስ ስለመሆኑ ነው የሚያረጋግጠው። ሌላው በዚህ ውስጥ ልናስተውለው የሚገባው ነጥብ ደግሞ መስላችሁ የአካል ብቃት ከውሳኔ አሰጣጥ ጋር ያለው ግንኙነት ነው። ብዙዎቹ መላሾች አካላዊ ጤንነት ሲጓደል ፈጣንና ትክክለኛ ውሳኔዎችን የመወሰን አቅም አብሮ ይጓደላል የሚል እምነት አላቸው። ፕሬዝዳንቱ እኩለ ሌሊት ላይ ለሚከሰት ድንገተኛ ብሔራዊ ቀውስ ምላሽ ለመስጠት በቂ አካላዊ ንቃት አላቸው ወይ የሚለው ጥያቄ እንዲያነሱ አድርጓቸዋል። በመሆኑም ነው ይህ የ54% ጥርጣሬ ለትራምፕ አስተዳደር ከባድ የኮሙኒኬሽን ፈተና ሆኖ ብቅ ያለው። ፕሬዝዳንቱ ጤናማ ነኝ ብለው መናገራቸው ብቻ በቂ እንዳልሆነ ጥናቱ ያሳያል። ህዝቡ የሚፈልገው ግልጽ የህክምና መረጃዎችና ፕሬዝዳንቱ በተግባር የሚያሳዩትን አካላዊ ጥንካሬ ነው። ይህ ስጋት ሳይቀረፍ ከቀጠለ ደግሞ የትራምፕ የስልጣን ዘመን በጤና አጀንዳዎች ተተብትቦ ሊቆይ እንደሚችል በርካቶች እያስጠነቀቁ ይገኛል። የሃርቫርድ ካፕስ ሃሪስ ጥናት ውጤቱ ፓርቲዎች መካከል ያለውን ሰፊ ገደል በግልጽ አሳይቷል። በመጀመሪያም በዲሞክራት ደጋፊዎች ዘንድ ያለውን ሁኔታ ስንመለከተው ውጤቱ እጅግ ከፍተኛ ሆኖ እናገኘዋለን። ከሞላ ጎደል ሁሉም የዴሞክራት ደጋፊዎች ወደ 85% የሚጠጉት ማለት ነው ትራምፕ ለፕሬዝዳንትነት ብቁ አይደሉም የሚል ጽኑ አቋም አላቸው። ይህ የሚያሳየው ደግሞ የብቃት ጥያቄው እንደ ፖለቲካዊ መሳሪያ ሆኖ እያገለገለ መሆኑ ነው። ለዲሞክራቶች የትራምፕ ማንኛውም ንግግር ወይም ድርጊት የአእምሮ ብቃት ማነስ ማሳያ ተደርጎ ነው የሚወሰደው። ይህ ስጋት ደግሞ በፓርቲው መሪዎችና ደጋፊዎች ዘንድ እንደ ዋነኛ መከራከሪያ ነጥብ ሆኖ እየቀረበ ይገኛል። ይሁን እንጂ የጥናቱ እጅግ አስገራሚው ክፍል ምን መሰላችሁ? በሪፐብሊካን ጎራ ውስጥ የሚታየው ሁኔታ ነው። ምንም እንኳን አብዛኞቹ ሪፐብሊካኖች ማለትም 80% አካባቢ የሚሆኑት ፕሬዝዳንታቸውን በጽኑ ቢደግፉትም እንኳን በጥናቱ ውስጥ የታዩት ጥቃቅን የጥርጣሬ ምልክቶች ግን ለዋይት ሃውስ አሳሳቢ ሆኗል። ወደ 15% የሚጠጉ ሪፐብሊካኖች በፕሬዝዳንቱ ብቃት ላይ ጥያቄ አንስተዋል። ይህ ደግሞ በፓርቲው የውስጥ ደጋፊዎች መካከል እንኳን ሳይቀር ስጋት መኖሩን ይጠቁማል። እነዚህ ደጋፊዎች ፕሬዝዳንቱን በፖሊሲ ቢደግፉትም እድሜያቸውና ጤንነታቸው ግን ለፓርቲው የወደፊት እጣ ፋንታ ስጋት ይሆናል ብለው ይፈራሉ። በዚህ ውስጥ ትልቁ ትኩረት ልንሰጠው የሚገባው ገለልተኛ መራጮች ወይም ኢንዲፔንደንት ቮተርስ ተብለው የሚጠሩት የህብረተሰብ ክፍሎችን ነው። በአሜሪካ ምርጫ ውጤትን ለመወሰን ቁልፍ ሚና ያላቸው እነዚህ መራጮች አሁን ባለው ጥናት መሰረት ወደ ዲሞክራቶች ስጋት ያዘነበሉ ሆነው ታይቷል። ከገለልተኛ መራጮች መካከል ከግማሽ በላይ የሚሆኑት የትራምፕን ብቃት ይጠራጠራሉ። ይህ ማለት ደግሞ ፕሬዝዳንቱ የራሳቸውን የደጋፊ መሰረት ይዘው ቢቆዩም እንኳን በምርጫ ወቅት ወሳኝ የሆኑትን ገለልተኛ መራጮች እያጡ መሆኑን ያሳያል። ጥናቱ በዝርዝር የሚያሳየው ይህ ክፍፍል የሚመነጨው መረጃዎች ከሚተረጎሙበት መንገድ ነው። የሪፐብሊካን ደጋፊዎች የትራምፕን ንግግሮች እንደ ጥንካሬና ግልጽነት ሲተረጉሙ፣ ዲሞክራቶችና ገለልተኞች ግን እንደ ግራ መጋባትና ትኩረት ማጣት ነው የሚመለከቱት። ይህ አንድ እውነት ሁለት ትርጓሜ ወይም ቱ ሪያሊቲስ የአሜሪካን ፖለቲካ ምን ያህል እንደተሰነጣጠቀ ትልቅ ማሳያ ይሆናል የሚሉ ሰዎችን መበራከት ጀምረዋል። ፕሬዝዳንቱ ይህንን ክፍፍል አጥብበው የገለልተኞቹን ልብ ማሸነፍ ካልቻሉ የጤናው አጀንዳ የፖለቲካ ውድቀታቸው ጅማሬ ማብሰሪያ ሊሆን ይችላል። ይህ የሚያስተላልፈው ዋና መልእክት የጤናው ጥያቄ ቴክኒካዊ ብቻ ሳይሆን እጅግ ፖለቲካዊ መሆኑን ነው። አሃዞች የሚነግሩን ታሪክ መራጮች ፕሬዝዳንቱን በሚመለከቱበት መነጽር ላይ ትልቅ ለውጥ እየመጣ መሆኑን ነው። የሃርቫርድ ካፕስ ሃሪስ ጥናት ውጤት በአሁኑ ወቅት በትራምፕ ላይ ያሳየው ከፍተኛ የብቃት ጥርጣሬ ከጥቂት ወራትና ዓመታት በፊት በፕሬዝዳንት ጆ ባይደን ላይ ይነሳ ከነበረው ስጋት ጋር በእጅጉ ይመሳሰላል። ይህንን ነጥብ በጥልቀት ስንመለከተው በትራምፕ የፖለቲካ ዘመቻ ወቅት ዋነኛው የጥቃት መሳሪያ የነበረው የጆ ባይደን እርጅናና የአእምሮ ዝግመት አሁን ትራምፕና ደጋፊዎቻቸው ባይደንን ግራ የተጋቡ ወይም ኮንፊውዝድ ኤንድ ደካማ በማለት ይተቹ የነበሩ መሆናቸውን ስንመለከት አሁን ታሪኩ ተገልብጦ ትራምፕ ራሳቸው በተመሳሳይ ወጥመድ ውስጥ የሚወድቁበት እድል መከፈቱን እናያለን። ጥናቱ እንደሚያሳየው ከሆነ ቀደም ሲል በባይደን ላይ ይነሱ የነበሩት ተመሳሳይ ስጋቶች ማለትም የንግግር መሳሳት፣ ሰዎችና ቦታዎችን ማደባለቅ እንዲሁም አካላዊ ድክመትና ዝግመት አሁን በትራምፕ ላይ በስፋት የሚታዩበት እድል መኖሩ ህዝቡ እያስተዋለ ይገኛል። ይህ ደግሞ አይሮኒ ወይም የታሪክ ምላሽ በአሜሪካ ፖለቲካ ሁለት ትልቅ አንድምታዎችን ይዟል። አንደኛው የብቃት ጥያቄ ነው። አሁን የሁለቱም ወገን መሳሪያ መሆኑ ነው። ይህ ጉዳይ ደግሞ ዲሞክራቶች ቀደም ሲል ባይደንን ለመከላከል ይጠቀሙባቸው የነበሩትን መከራከሪያዎች አሁን ወደ ጎን በመተው ትራምፕን ለማጥቃት የሪፐብሊካኖችን የቀድሞ ስልት እየተጠቀሙበት ይገኛሉ። ይህ ሁኔታ ደግሞ የፖለቲካው ምህዳር የጤና ጦርነት እንዲታከልበት አድርጎታል። ሁለተኛ
ሁለተኛው ይበልጥ አሳሳቢው ነጥብ ግን አሜሪካ የጌሮክራሲ ወይም ግረንቶክራሲ የአረጋውያን አገዛዝ ችግር ውስጥ መሆኗን ጥናቱ በድጋሚ ያረጋግጧል። ህዝቡ በሁለቱም መሪዎች ላይ ተመሳሳይ የብቃት ጥያቄ ማንሳቱ ችግሩ የግለሰቦች ብቻ ሳይሆን የአሜሪካ የፖለቲካ ስርዓት እጅግ እድሜ ጠገብ የሆኑ መሪዎች ብቻ ወደፊት የማውጣት አባዜ ውጤት መሆኑን ይጠቁማል። የጥናቱ ውጤት የሚያሳየው መራጮች አሁን ለሁለቱም ፓርቲዎች እያስተላለፉ ያሉት መልእክት አዲስና ወጣት ደም እንፈልጋለን የሚል ስለመሆኑ ነው እየተነሳ የሚገኘው። በተለይ በትራምፕ ላይ የሚነሱት ትችቶች ጠንከር የሚሉት እሳቸው ባይደንን ሲተቹበት የነበረው ተመሳሳይ ባህሪ አሁን በራሳቸው ላይ እየታየ ነው የሚሉ ነገሮች ስለሚነሱ፣ ለምሳሌ በትራምፕ ንግግሮች ውስጥ የሚታዩ የቃላት መደጋገም ወይም የታዋቂ ሰዎችን ስም ማሳሳት ቀደም ሲል ባይደን ላይ ሲታይ እንደ ትልቅ የአእምሮ ችግር ነበር የሚቆጠር። አሁን ግን ይህ በራሳቸው ላይ ሲከሰት ደጋፊዎቻቸው ድካም ነው ሲሉ፣ ተቃዋሚዎቻቸው ግን የአእምሮ መበላሸት ነው ይላሉ። ይህ ሁኔታ ለፖለቲካ ተንታኞችም ትልቅ ግብአት ሆኖ ቀጥሏል። ይህ የሚያሳየው ይመስላል የትራምፕ የጤና አጀንዳ ከባዶ ቦታ የመጣ ሳይሆን ላለፉት ዓመታት በአሜሪካ ፖለቲካ ውስጥ ሲብላላ የነበረውን የእድሜና የብቃት ክርክር ቀጣይነት መሆኑ ነው። ፕሬዝዳንቱ አሁን የገጠማቸው ፈተና ባይደን ሲተቹበት የነበረው መመዘኛ በራሳቸው ላይ ሲተገበር መመልከታቸው ነው። ይህም ለዋይት ሃውስ ከፍተኛ የሞራልና የፖለቲካ ጫናን ነው የፈጠረው። ግን እዚህ ላይ ዋነኛው ጥያቄ የሚሆነው መስላችሁ የፕሬዝዳንት ትራምፕ አስተዳደር እንዲሁም የዋይት ሃውስ የኮሙኒኬሽን ቡድን ለእነዚህ ከባድ የጥናት ውጤቶች ምን ምላሽ እየሰጡ ነው የሚለው ነው የሚሆነው። ሃርቫርድ ካፕስ ጥናት ውጤቱን ይፋ ካደረገ በኋላ የዋይት ሃውስ ባለስልጣናትና የፕሬዝዳንቱ የቅርብ አማካሪዎች የተከተሉት ዋነኛ ስልት ጥናቱን ማጣጣል ወይም ዲስክሬዲቲንግ ነው። የፕሬዝዳንቱ የፕሬስ ጽህፈት ቤት እነዚህን ቁጥሮች የፖለቲካ ሴራና የግራ ዘመም መገናኛ ብዙሃን ቅጥፈት በማለት ይፈርጇቸዋል። ባለስልጣናቱ እንደሚሉት ፕሬዝዳንቱ በቀን ለብዙ ሰዓታት የሚሰሩ እጅግ ውስብስብ የሆኑ ውሳኔዎችን የሚያሳልፉና አሁንም ድረስ በዓለም አቀፍ መድረክ ላይ ንቁ ተሳትፎ የሚያደርጉ መሪ ናቸው ይላሉ። ፕሬዝዳንት ትራምፕ ራሳቸውን ቢሆኑ እንኳን ለእነዚህ የብቃት ጥያቄዎች የሚሰጧቸው ምላሾች እጅግ ግላዊና ጠንካሮች ናቸው። በተለያዩ ንግግሮቻቸው ላይ በጣም ብልህ የሆነ ሰው ወይም ስቴብል ጂኒየስ መሆናቸውን ደጋግመው ይናገራሉ። እንዲያውም ቀደም ሲል የወሰዷቸው የአእምሮ ንቃት መፈተኛ ፈተናዎችን ወይም ኮግኒቲቭ ቴስቶችን ውጤታቸውን በማንሳት ሁሉንም ጥያቄዎች በትክክል መመለሳቸውና ዶክተሮችም በአድናቆት መመስከራቸውን እንደ መከላከያ አድርገው ያቀርቡታል። ይህ የራስን መከላከል ስልት የደጋፊዎቻቸውን ልብ ለማረጋጋት ቢረዳም እንኳን በጥናቱ ላይ የታዩት ገለልተኛ መራጮች ለማሳመን ግን በቂ ይሆናሉ የሚለው ጥያቄ ነው። በዚህ ውስጥ ትልቁ የኮሙኒኬሽን ፈተና የሚመነጨው ከፕሬዝዳንቱ ያነጋገር ዘይቤ ጋር ነው። ትራምፕ ብዙ ጊዜ ረጅምና ያልተገደቡ ንግግሮችን ማድረግ ነው የሚወዱት። እነዚህ ንግግሮች ለደጋፊዎቻቸው ጥንካሬና ግልጽነት የሚያሳዩ ቢሆንም ለተቃዋሚዎቻቸውና በብቃታቸው ለሚጠራጠሩ ሰዎች ግን የሐሳብ መዘበራረቅ ማረጋገጫ ሆኖ ነው የሚቀርቡ። የዋይት ሃውስ የኮሙኒኬሽን ቡድን ፕሬዝዳንቱ ይበልጥ በተቀናጀና በተቀረጸ መልኩ እንዲቀርቡ ቢፈልጉም የፕሬዝዳንቱ ግላዊ ባህሪ ግን ከዚህ ቁጥጥር ውጭ መሆኑ ስራውን ፈታኝ አድርጎባቸዋል። ሌላው የመከላከያው ስልት ደግሞ ጥቃቱን ወደ ተቃዋሚ ማዞር ነው። ዋይት ሃውስ በየቀኑ በሚሰጠው መግለጫ የዴሞክራት ፓርቲ መሪዎች ብቃትና እድሜን በመንቀፍ ትክክለኛው የጤና ችግር ያለው እዚያኛው ወገን ላይ ነው የሚል መልእክትን ያስተላልፋል። ይህ የመስታወት ምላሽ የራሱ ደጋፊዎች ዘንድም ተቀባይነት ቢኖረውም የሀገሪቱን 52% ሰዎች ጥርጣሬ ግን ሊቀንስ አይችልም። ይህ የሚያሳየው የዋይት ሃውስ ምላሽ በሁለት ተቃራኒ እውነታዎች መካከል መሆኑን ነው። በአንድ በኩል ፕሬዝዳንቱን የማይበገሩና ንቁ አድርጎ የማቅረብ ፍላጎት አለ። በሌላ በኩል ደግሞ በየቀኑ ከህዝብ እይታ የሚወጡ ጥቃቅን ስህተቶችን የመከላከል ጫና አለ። ይህ የኮሙኒኬሽን ጦርነት እስከ ቀጣዩ ምርጫ ድረስ ይቀጥላል ተብሎ የሚጠበቅ ቢሆንም እንኳን ፕሬዝዳንቱ በተግባር ብቃታቸውን ካላሳዩ በስተቀር ግን በንግግር ብቻ ህዝቡን ማሳመን ከባድ እንደሚሆንባቸው የሚያጠራጥር አይደለም። የአሜሪካ ፕሬዝዳንት በዓለማችን ላይ ካሉ እጅግ ሀያል ግለሰቦች ቀዳሚው ናቸው። ይህ ኃይል ደግሞ ከፍተኛ ኃላፊነት ይዞ መምጣቱ የማይቀር ነው። ፕሬዝዳንቱ የኒውክሌር ኮዶችን የመቆጣጠር የጦር ኃይሎችን የማዘዝና በዓለም አቀፍ ቀውሶች ወቅት ቅጽበታዊ ውሳኔዎችን የመስጠት ስልጣንም አላቸው። በጥናቱ እንደተመለከትነው ከሆነ 52% የሚሆነው ምላሽ ህዝብ በፕሬዝዳንቱ የአእምሮ ብቃት ላይ ጥርጣሬ አለው ማለት ይህ በቀጥታ ወደ ብሔራዊ ደህንነት ስጋትነት ነው የሚለወጠው። የብሔራዊ ደህንነት ባለሙያዎች እንደሚሉት ደግሞ አንድ መሪ የአስተሳሰብ ንቃቱ ጥያቄ ውስጥ ከገባ ሀገሪቱ ለተሳሳቱ ውሳኔዎችና ለድንገትና አደጋዎች የመጋለጥ እድሏ ከፍተኛ ነው የሚሆነው። ይህ ስጋት በዓለም አቀፍ ዲፕሎማሲ ላይ ትልቅ ጥላን ያሳርፋል። የአሜሪካ ወዳጅ ሀገራት በተለይም የኔቶ አባላትና የእስያ አጋሮች የፕሬዝዳንቱን ብቃት በጥንቃቄ ይከታተላሉ። አጋር ሀገራት በአሜሪካ መሪ ላይ እምነት ካጡ የጋራ መከላከያ ስምምነቶችና የዲፕሎማሲ ግንኙነቶች መላላት ይጀምራሉ። ፕሬዝዳንቱ ቃላቸውን የመጠበቅና ውስብስብ የጂኦፖለቲካ ጉዳዮችን የመረዳት አቅም አላቸው ወይ የሚለው ጥያቄ ደግሞ በአውሮፓና በኤዥያ ዋና ከተሞች ውስጥ ትልቅ የጭንቀት ምንጭ ሆኖ ይቀጥላል። በተቃራኒው ደግሞ የአሜሪካ ተቀናቃኞች ወይም ጠላቶች ይህንን የብቃት ጥያቄ እንደ ትልቅ አጋጣሚ ሊመለከቱትና ሊጠቀሙበት ይችላሉ። የውጭ ጉዳይ ተንታኞች እንደሚጠቁሙት ከሆነ የፕሬዝዳንቱ ግራ መጋባት ወይም ትኩረት ማጣት በተቃራኒ ወገኖች ዘንድ እንደ ስትራቴጂካዊ ድክመትን ነው የሚቆጠረው። ይህ ደግሞ ተቀናቃኞች በሳይበር ጥቃት፣ በወታደራዊ ትንኮሳ ወይም በዲፕሎማሲያዊ ጫና አሜሪካን ለመፈተን እንዲደፍሩ ሊያደርጋቸው ይችላል። ፕሬዝዳንቱ ንቁ አይደሉም ተብሎ ከታመነ የአሜሪካ የደትራንስ አቅም በእጅጉ ነው የሚዳከመው።
ሌላኛው ልናስተውለው የሚገባው ነጥብ ደግሞ መስላችሁ የመረጃው ጦርነት ነው ወይም ኢንፎርሜሽን ወርፌር። የውጭ ሀገራት የስለላ ድርጅቶች እንደ ሃርቫርድ ካፕሳሪስ ያሉ የጥናት ውጤቶችን በመጠቀም በአሜሪካ ህዝብ ዘንድ ያለውን አለመተማመን ይበልጥ እንዲባባስ ፕሮፓጋንዳቸውን ሊሰሩ ይችላሉ። ይህ ደግሞ በሀገር ውስጥ ያለውን ክፍል ከማፋፋሙም በላይ የአሜሪካን መንግስት አማኒነትም በዓለም አቀፍ ደረጃ ዝቅ እንዲል ያደርገዋል። ይህ የሚያሳየው የትራምፕ የጤና አጀንዳ የጤና ባለሙያዎች ወይም የፖለቲካ ተቃዋሚዎች ጉዳይ ብቻ አለመሆኑን ነው። ይህ የአሜሪካን የዓለም አቀፍ መሪነት ሚና የሚወስንና የሀገሪቱን የደህንነት መዋቅር የሚፈትን ጉዳይ ነው። ፕሬዝዳንቱ ብቃታቸውን በተግባር ካላሳዩ የአሜሪካ የዓለም ፖሊስነት ሚና እንዲሁም ዲፕሎማሲያዊ ተጽዕኖዋ አደጋ ላይ ሊወድቅ እንደሚችል ተንታኞች በጽኑ ያስጠነቅቃሉ። የዚህ ጥናት ውጤት ለትራምፕ አስተዳደር በቀላሉ የሚታለፍ ተራ የፖለቲካ ትችት አይደለም። ከግማሽ በላይ የሚሆነው በጥናቱ ላይ ከተሳተፈው ህዝብ በፕሬዝዳንቱ ብቃት ላይ ጥርጣሬ ማሳደሩ የአስተዳደሩን የፖሊሲ ስኬቶች ሊሸፍን የሚችል ትልቅ እንቅፋት ነው። ወደፊት በምናያቸው ሁኔታዎች ውስጥ ትራምፕ ይህንን የህዝብ አመለካከት ለመቀየር ሁለት አማራጮች ናቸው የሚኖራቸው። አንደኛው እጅግ ግልጽ የሆነና በገለልተኛ ሐኪሞች የተረጋገጠ የጤና መረጃን ለህዝብ ይፋ ማድረግ ነው። ይህ በህዝብ ዘንድ ያለውን መላምት በማስረጃ ለመወገት የሚረዳ ነው። ሆኖም ግን ፕሬዝዳንቱ ለግል ሚስጥራዊነታቸው የሚወሰጡት ዋጋ ይህንን እርምጃ አስቸጋሪ ያደርገዋል። ሁለተኛውና ይበልጥ ተግባራዊ ሊሆን የሚችለው መንገድ ግን በተግባር ብቁ መሆናቸውን ለማሳየት መጣር ነው። ይህ ማለት በሚቀጥሉት ወራት በሚያደርጓቸው የውጭ ሀገር ጉዞዎች፣ ረጅም የፖለቲካ ንግግሮችና ከዓለም መሪዎች ጋር በሚያደርጓቸው ድርድሮች ላይ ምንም አይነት ስህተት ሳይፈጽሙ መጓዝ መቻል ነው። ነገር ግን የሰው ልጅ ተፈጥሮ ስህተት የማይታጣበት መሆኑ አይደለም። አርጅተ የአእምሮ ጤና እክል አለበት እየተባልክ አይደለም። እንዲሁ በተፈጥሮም ስህተቶች የሚጠፉ አይደሉም። ትራምፕ በማንኛውም ሰዓት የሚሰራቸውን ጥቃቅን ስህተቶች በዚህ ጥናት ለተነሳው ስጋት እንደ ተጨማሪ ማስረጃ እየተወሰዱ እንደሚቀጥሉ ግልጽ ነው። የፖለቲካ ተንታኞች አሁን እያሉት ያሉት ግን ይህ የብቃት ጥያቄ በሚቀጥለው የምርጫ ዘመቻ ወቅት ዋነኛው የጦርነት አውድ ይሆናል። ሪፐብሊካኖች የፕሬዝዳንቱን የተሞከረና የተረጋገጠ ቴስትድ ኤንድ ፕሩቭን መሪነት ለማሳየት ሲሞክሩ፣ ዲሞክራቶች ግን ሀገሪቱ በአዲስና በንቁ መሪ መመራት አለባት የሚለውን አጀንዳ እንደሚገፉበት ይጠበቃል። ይህ ሁኔታ አሜሪካን ለዓመታት ሲያጨቃጭቃት በነበረው የእድሜ ገደብ ወይም ኤጅ ሊሚት ህግ ላይ አዲስ የፖለቲካ ውይይትም ሊያስከፍት ይችላል። በታሪክ ምሁራን እይታ ደግሞ የትራምፕ የስልጣን ዘመን የሚታወሰው በኢኮኖሚ ወይም በውጭ ጉዳይ ፖሊሲዎቻቸው ብቻ ሳይሆን በመሪዎች የጤና ግልጽነት ወይም ትራንስፓረንሲ ዙሪያ በፈጠሩት አዲስ አወዛጋቢ ምዕራፍም ጭምር ነው። ይህ ጥናት አሜሪካውያን ከመሪዎቻቸው የሚጠብቁት መስፈርት እየተቀየረ መሆኑን ያሳያል። መራጮች አሁን የፖለቲካ አቋምን ብቻ ሳይሆን የመሪውን አካላዊና አእምሮአዊ ጥንካሬም እንደ ቀዳሚ መስፈርት መመልከት ጀምሯል። ለማጠቃለል ያህል ግን የፕሬዝዳንት ትራምፕ የብቃት ጉዳይ በአንድ ጥናት ብቻ የሚያበቃ አይደለም። የአስተዳደራቸው ቀጣይ ጉዞ የሚወስን ትልቅ ፈተናም ነው። ፕሬዝዳንቱ 52% የጥናቱ ተሳታፊ ህዝቦች ጥርጣሬያቸውን ወደ አመኔታ ለመቀየር ካልቻሉ የታሪክ ፍርዳቸው በስራዎቻቸው ላይ ሳይሆን በብቃታቸው ጥያቄ ላይ ብቻ ተንጠልጥሎም ሊቀር ይችላል። በተለይ ደግሞ በዚህ ሰዓት ከኢራን ጋር በገቡበት እጅግ ከፍተኛ ውጥረት ባለበት ፍጥጫ ላይ ትራምፕ በጤናቸው ላይ መሰል ጥርጣሬዎች መነሳታቸው ፕሬዝዳንቱ የሚወስዷቸው እርምጃዎች በብቁና በነቃ አእምሮ የተሰጡ ላይሆኑ ይችላሉ የሚሉ ስጋቶች ብሎም ትራምፕ ኢራን ከምድረገጽ ትጠፋለች እያሉ ያሉት ከአእምሯቸው ጋር ሆነው አይደሉም። ብቁና ንቁ የሆነ አእምሮን በሰዓቱ ስለሌላቸው የሚሰጧቸው ውሳኔዎች እልቂትን ሊያመጡ የሚችሉ ናቸው የሚሉ ሐሳቦችም በተደጋጋሚ እንዲነሱ ሊያደርጉ ይችላሉ። በዚህ ማለበዛ ግን በትራምፕ ጤና ሁኔታ ላይ የሚነሱ አወዛጋቢ ክርክሮች አሁንም በከፍተኛ ሁኔታ ቀጥለዋል። ትራምፕ ግን ብቁ የጤና ሁኔታ ላይ እንደሚገኙ በመግለጽ ከኢራን ጋር የገቡበትን ፍጥጫ ለአንድና ለመጨረሻ ጊዜ ለመቋጨት አስፈላጊ ከሆነ ኢራንን ከምድረገጽ ሊያጠፋ የሚችል እርምጃ እስከመውሰድ ሊያደርስ የሚችል ቁርጠኝነትን እያሳዩ ቀጥለዋል። በቀጣይ ምን ሊኖር ይችላል፣ ምን አዲስ ነገሮች ይመጣሉ የሚለውን ደግሞ ተከታትለን የምናደርሳችሁ ይሆናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስከዛ ድረስ ግን በቸር እንድትቆዩልኝ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱ። ሰላም።